ብዙዎች የጌታን ፍቃድ ለሕይወቴ እንዴት አውቃለሁ የሚል ጥያቄ አላቸው። ማንን ላግባ፣ የትኛው ኮሌጅ ልማር፣ ምን አይነት ሥራ ልጀምር ወዘተ የሚሉ ጥያቄዎች ያስጨንቋቸዋል። ቀዳሚው ጥያቄ ግን መሆን ያለበት ሕይወቴን የምመራው ሙሉ በሙሉ ለእግዚአብሔር ተሰጥቼ ነው የሚለው መሆን ይኖርበታል። ጳውሎስ የተለወጠ አስተሳሰብ፣ የተለወጠ ተግባርና የእግዚአብሔርን ፍቃድ በማወቅና በማድረግ መኖር የሚባል ነገር እንዳለ አበክሮ ያሳስባል። አእምሯችን በማደስ የተለወጠ አስተሳሰብ እንዴት እንደሚኖረን፣ የተለወጠ አስተሳሰብ ሲኖረን ደግሞ ኑሯችን፣ ተግባራችን የተለወጠ እንደሚሆን እናውቃለን። ሮሜ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጦ እንጂ ይህን ዓለም አትምሰሉ ይላል። ጳውሎስ የእግዚአብሔርን ፍቃድ ማወቅ እንደሚቻል ይናገራል። ማወቅ የምንችልበት መንገዱ ግን ሰውነታችንን ያው መስዋዕት አድርገን ሙሉ ለሙሉ ለእግዚአብሔር ስናቀርብ ነው። ይህን ለማድረግ ደግሞ ይህን ዓለም አትምሰሉ የሚለው አሉታዊ ነገር በጣም ይጠቅማል። ይህን ዓለም እስከ መሰለን ድረስ የእግዚአብሔርን ፍቃድ ለይተን ልናውቅ አንችልም። በርካቶች ዓለማዊነት የድሮ ችግሮቻቸው አድርገው ይቆጥሩታል። በሥጋ ወይም በዚህ ድንኳን በሆነው ሰውነታቸው እስካሉ ድረስ አጠገባቸው ያለ ቀን ጠብቆ የሚያደባ መሆኑን ልብ ብለው አያስተውሉትም። በዚህም ይዘናጉለታል። ይህ ግን ትክክል አይደለም። በልባችሁ መታደስን ጳውሎስ የሚናገረው የውጭውን ነገር አትምሰሉ፣ ነገር ግን እናንተ እግዚአብሔርን ደስ የሚያሰኝ አገልጋይ ለመሆን መጀመሪያ በውስጥ ተለወጡ። ለውጥ ከውስጥ የሚመጣ ሲሆን በአእምሮ መታደስ እውነት ይሆናል። ከውጭ ከሆነ ግን ማስመሰል ግብዝነት ነው የሚሆነው። የክርስትና ሕይወት በየጊዜው ሳናቋርጥ እየተለወጥን የምንሄድበት ሕይወት መሆኑን ሁልጊዜም ልናስታውስ ይገባል። ከእኛ መካከል ማንም ተለውጦ የጨረሰ የለም። የለውጥ ጣሪያው ላይ ደረሰ የሚባል የለም። ለውጥ በሥጋ ሕይወት እስካለን ድረስ እስከ መጨረሻው የሚሆን ሂደት ነው። ጌታን ሳንቀበል በፊት የነበረው አእምሯችን ለከንቱነት የኖርንበትና የተገዛንበት ለኃጢአት የተተወ የተሰጠ ከእግዚአብሔር ሕይወት እንድንርቅ ያደረገ አእምሮ ነው። በጌታ ስንሆን ግን በደም የተዋጀን ስለሆነ ዕለት ዕለት የሚታደስ የዓለምን ሳይሆን የእግዚአብሔርን የሚያስብ ይሆናል። በታደሰ አእምሮ ውስጥ ነው እግዚአብሔር ሐሳብ ልናገለግል የምንችለው። ለመሆኑ አእምሯችን እንዲታደስ ምን እናድርግ? የመጀመሪያ የምንሰማውና የምናየውን መምረጥ አለብን። አእምሯችን ለማደስ የምንሰጠው ነገር ልንመርጥለት ይገባል። እግዚአብሔር ለእኛ ያለውን ዕቅድ ለማድረግ አእምሯችን በለውጥ ሂደት ውስጥ ማለፍ አለበት። አእምሯችን ካልተለወጠ ሕይወታችን ሊለወጥ አይችልም። አእምሯችን ለመለወጥ የምንሰማው ነገር መምረጥ አለብን። አእምሮ የቆሻሻ ማጠራቀሚያ ወይም የሀብት መንበር ሊሆን ይችላል። አሉታዊ ርካሽ ነገሮች የምትሰማ ከሆነ እመነኝ፣ አእምሮ በእነዚህ ልክ ባሉ ነገሮች አሉታዊ አስተሳሰቦች ቁጥጥር ስር ይሆናል። አሁን ሆነ ከምትገኝበት ወይም እውነተኛ ለውጥ በሕይወት እንዲሆን ከፈለግ የምትሰማውና የምታየውን መምረጥ አለብህ። የማያንጽን ነገሮች እየሰማክ አእምሮን አትመርዘው። መጽሐፍ ቅዱስ ከምትሰሙት ተጠበቁ ይላል። ለውጥ እየፈለግ ክፋት የሞላበት ነገሮችን የምትሰማና የምታይ ከሆነ ላለመለወጥ መወሰንን አስታውስ። በሕይወት ላይ ትልቅ ለውጥ የሚያመጡት ነገሮች የምታያቸውና የምትሰማቸው ናቸው። መለወጥ ከፈለክ የለውጥ እንቅፋቶች የሆኑ ነገሮችን አስወግድ። የምታየውንና የምትሰማውን መምረጥ ትችላለህ። ለአእምሮ ክፉ ነገሮች ሳይሆን መልካም ነገሮችን መግበውን። ምሳሌ ምዕራፍ 4 ቁጥር 23 ከሁሉም ልብህን ጠብቅ የሕይወት ምንጭ ነውና ይላል። ማርቆስ 4:26 ደግሞ ስለምትሰሙን ነገር ጥንቃቄ አድርጉ ይላል። ሁለተኛው በአእምሮ ለመለወጥ እጅግ ወሳኙ በቃሉ መሞላት ነው። ቆላስይስ ምዕራፍ 3:16 የክርስቶስ ቃል በሙላት ይኑርባችሁ ይላል። በአእምሯችን ትክክል ያልሆነ የጨለማ አስተሳሰቦች የሚወገዱት በእግዚአብሔር ቃል ብርሃን ነው። አንተና እኔ ያለን እጅግ ዋነኛ የሆነው መሳሪያ የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል በተሞላን ቁጥር አይኖቻችን ይከፈታሉ። አይኖቻችን ሲከፈቱ አስተሳሰባችን ይበልጥ እየተለወጠ ይሄዳል። ነፃነት፣ ደስታም እየጨመረ ይሄዳል። የእግዚአብሔር ቃል እውነት እያደረ በአእምሮ ስር እየሰደደ ሲሄድ በዚያው ልክ መንፈሳዊ ሕይወት ሲለወጥ ታያለ። የእግዚአብሔር ቃል የሆነው መጽሐፍ ቅዱስ እውነት ነው። እውነትን ያስተምራል። ሕይወት የሚገኝበትን መንገድ ያስተምረናል። የእግዚአብሔር ቃል ጊዜ የማይሽረው ጸንቶ የሚኖር ነው። በሺህ ዓመታት ውስጥ በሚሊዮን የሚቆጠሩ ሰዎች ሕይወት ላይ ተረጋግጧል። ቃሉ ከተከበረ ይሰራል። ብዙ ሰዎች የእግዚአብሔርን ቃል በማመናቸውና በመታዘዛቸው ሕይወታቸው በሚያስደንቅ ሁኔታ ተለውጧል። መንፈሳዊ ለውጥ በሕይወት እንዲሆን ከፈለግ አስቀድመ አእምሮን በእግዚአብሔር ቃል ዕለት ዕለት ልትሞላው ይገባል። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሆነው።